ይሄ ኤፍሬም ተውት። ኤፍሬም ለማየት ያብቃችሁ። በጣም ከባድ ችግር እንደሚያመጣ በጣም ከባድ ችግር አውቆ ተመካክረው እስቲ በወር ውስጥ 10 ጊዜ ሰው ይቅርታ ይላል። በወር ውስጥ 10 ጊዜ አብርሃምን በወር ውስጥ 10 ጊዜ እኮ ነው ይቅርታ ያለችው። አንዳንድ ልጆች ደግሞ አይቻለሁ አሁን አብርሃምን ስትሳደቡ አንተ ባለጌ አንተ ውሻ ምናምን ያላችሁ ማለት ነው። አብርሃምን አይታችሁ አይደል? ጀንትልማን ቀብረር ብሎ አነጋገሩ እንኳን ቢታረቅም እኔ መታረቃችሁ ጥሩ ነገር ምንድነው መሰላችሁ? እዚህ ጋራ ሁሌ ማለት ሁሌ እንደ ወፍጮ ማለቱን ትተዋለች። ገብቷችኋል? ስለዚህ ትርቅ ፈጥረው እኔ ምለው እንደዚህ ነው። ትርቅ ፈጥረው ልጃቸውን በስነ ስርዓት እሱ ቪዲዮ እያየ እየረዳ እንደማንኛውም ባልና ሚስት እንደተለያየ ሰላም መፍጠር ጥሩ ነገር ነው። ሰው ሰላም አይጠላም መቼም። አብርሃም ሄርሜላን ጥሎ አልሄደ። ይሄን ያህል ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ ላይክ አድርጉ። በማርያም ላይክ አድርጉና ለሩታም ለአብርሽም ለሄርሚዬ የሚድረስልኝ። ሄርሚዬ እንግዲህ አብሽር ምንም ችግር የለውም። አንቺ ብቻ ፈታ ዘና በይ። አብርሃም ደግሞ ዛሬ እኔ ምንም ማርያምን አልከፋኝም። ምንድነው መሰላችሁ እዚህ ጋራ ምንም የሚመጣው ነገር የለም። በቦሌም አሉ በባሌም አይመለስም ይሄ ልጅ። ይሄን የመሰለ ቀብረር ያለ ቤት ተደርጎለት ቀብረር ያለ ጭቅጭቅ የሌለበት ደስታ በደስታ ያለበት ገና ሲገባ አባቴ ፍቅሬ ተብሎ ጉንጩ ተስሞ ስንት ነገር ተደርጎ የሚገባውን ነገር ረግጦ ከሄደማ እሱ ውሻ ነው። በቃ ውሻ ነው ማለት ነው። ስለዚህ እኔ አሁን የምነግራችሁ ማለት ነው አሁን እሷ እነዚህ አሁን ለሰላም መስሏችሁ ነው መታረቃቸው። ቱ ከባድ ሴራ ትላንትና ራሱ እነ ሄርሜላ ጋር የሄደው ይሄ የሆነ ከባድ ሴራ ሊሰራ ነው። የሆነ ነገር ጣል አድርጎ አብርሃም እና ሄርሜላ ምን አደረጉ? ምን ታወሩ? እሷን ለመቅዳት ነው እንደዛ አድርጎ ሄደው እና በጣም አብርሃም አንዳንዴ ያሳዝነኛል። ወደ ጅልነት ይቀይራል። አንዳንዴ ጅል ያጫውታል። ግን መታረቁ ከሚስቱ ከልጁ እናት ጋር ምንም አታለም። ታረቀ ማለት ቤት ገባ አይደለም። አመን መሰላችሁ ታረቀ ተብሎ ቤት ይሄዳል ልጁን ለማየት ምናምን። በዛ መሀል ላይ የሆነ ደግሞ ከባድ ሻጥር ሊሰራ ነው ሄርሜላና አብርሽን የሚያጣላ ማለት ነው። እነዚህ አሁን ጥሩ ነገር አስቡ መስሏችሁ ነው? ጥሩ ነገር እኮ አስበው እኮ ቢታረቁ እኮ ጥሩ ነው እኮ። እነዚህ ሰዎች እኮ ጥሩ ነገር አስበው አይደለም። ለአብርሃም አስበው መስሏችሁ ነው? ለሄርሜላ አስበው መስሏችሁ ነው? እናንተ አይደለም። ሻጥር ተንኮል በቃ ሁሉም ተንኮል ነው እያሰበ ያለው። ሁሉም ከላይ ጀምሮ ከስት ጀምሮ ተንኮል በቃ የሚያስቡት ማለት ነው። አሁን አብርሃም እና ሄርሜላ እግዚአብሔር ማውስጣቸው ተንኮል የለም። በቃ የሆነ ሰው በቃ እሺ ብሎ ፈገግ ብሎ ምናምን ነው። እኔ ግን አብርሽ ዛሬ ጀንትል ብለሽ ኮራ ደልቀቅ ብለሽ መነጋገርሽ በጣም አስደስቶኛል። በቃ እንደዛ ነው። ሰው እየመጣ በወር 10 ጊዜ ይቅርታ ይበሉክ ምን ችግር የለውም። ሩታም ከሆነች ማለት ነው። አንቺ አሁን እኔ አላቅም ብቻ የሩታ ነገር እንደው እኔ ግራ ነው የገባኝ። እኔ ይቅርታ እንደው ካንቺ አፍ ይቅርታ ሲወጣ በጣም ይገርመኛል። ለምን እኔ አንቺ ኃይለኝነትሽንና እልህኝነትሽን ነው ማቆ ይቅርታ ያንቺ ይቅርታ እኔ በጣም ያስፈራኛል። እውነት ለመናገር ማለት ነው። ሩታ እኔ ምንም አላደረገችኝም። አብርሃም ቢታረቃት እኔ ምንም አልተደለም። ግን እዚህ ጋር ደግሞ መጀመሪያ አልፈልግም ያለችው እሷ ነች። ሄርሜላ ደግሞ አሁን ህይወቴ ብላ ይዛለች አይደለ? ህይወቴ ብላ ይዛ ደግሞ ያዝሽ ላይ ደግሞ መሀል እየገቡ ማቃጠርና መወላወል ጥሩ አይደለም። ኤፍሬም ደግሞ ምንም በቦሌም ማረክ በባሌም ሸናህበትም አልሸናህበትም ምንም የምታመጣው ነገር የለም። ገብቶሃል? አንተ ፍላጎትህ ሄርሜላና አብርሽን ለማለያየት ደግሞ እሱ አይሳካልም። ለምን እቺ ልጅ በንጹህ ልቧ ነው የቀረበችው አብርሃምን በንጹህ ልቧ በቃ በደስታ ሁሌ ደስተኛ እንዲሆን በንጹህ ልቧ ነው የቀረበችው። በተንኮል አልቀረበችም፣ ለገንዘቡ አልቀረበችም፣ ለዝናው አልቀረበችም። በቃ እሱ የቀረበችው በቃ ፍቅርና ፍቅር ነው። ገብቷቸዋል? አሁን በቀደም አታቻል በገንዘቧ ነው ቤቱን ፏፏ ደመቅ ሸብረቅ አርጋ የጠበቀችው። ምንም ነገር አብርሃም ሳትጠይቀው ማለት በገንዘቧ በራሷ ነው ሸብረቅ አርጋ እንደዚህ አሳምራ ሰርፕራይዝ ያደረገችው። እንደዛ አይነት ሴት ደግሞ አትጠላም። እንዴት ነው የምትጠላው? እንደዚህ ሁሌ እንደ ወፍጮ እንደ ክረምት ዝናብ ብትንጫጫ ትሻለዋለች ወይስ የኔ አባት የኔ ፍቅር የኔ ማር ምን ላርግልህ ምን ልፍጠርልህ ምንድነው ፍላጎት ምን በዚህ በቃ የሆነ አያያዝ ማወቅ አለበት። ሩታ አሁን ደስተኛ ነሽ? የሆነ ደስተኛ ነሽ? አሁን እግዚአብሔር ይመስገን ይሁን ደስታሽ ደስ ይለናል። ግን በቃ ተንኮል አታስቢ ከዚህ በኋላ ኤፍሬምን ብትሆን ተንኮል አታስብ። በቃ እነሱ ላይ ተንኮል አታስቡ። እናንተ በጣም ብዙ ነገሮች ልታመጡ ነው ፈልጉት። ኤፍሬም ተውት። ኤፍሬም
ለማየት ያብቃችሁ። በጣም ከባድ ችግር እንደሚያመጣ በጣም ከባድ ችግር አውቆ ተመካክረው ስራውን በደንብ አድርገው ስራ ሊሰሩ ነው እነሱ እንደዚህ መታረቅ ምናምን ያሉት። ግን ልዑልዬ እንኳን ደህና መጣልኝ። የኔ አባት በጣም ነው የምወድ ልዑል፣ የኔ ጀግና፣ የኔ ህፃን፣ የኔ ቆንጆ፣ የኔ ውድ በጣም ነው የምወድ። በጣም ናፍቀህን ነበረ። ዛሬ መምጣትህ ደስ ብሎናል ማለት ነው። እና ውዶቼ ዛሬ ማርያም በጣም ነው የበሸኩት። በቃ ደግሞ ርዕሱ እንዴት እንደሚያቃጥል በጣም ነው የተናደድኩት። ርዕሱን ሳው ደግሞ በጣም የሚገርማችሁ ነገር የሌለ ርዕስ ነው የጻፉት። አብርሃም ከሆነ እሱ ህይወት የራስሽን ህይወት ብሏል። ሰምታችሁ አይደል? ሲናገር የራስሽን ህይወት ማየት ትቻለሽ፣ እኔም የራስሽን ህይወት ጀምሬያለሁ፣ አንቺም የራስሽን ህይወት ማየት ትቻለሽ። ልጄን ግን ማየት ይችላልው በሳንጣላ ሳንጨቃጨቅ ሁሌ ካንቺ ጋር ግብ ከምፈጥር በቃ አዎ እኔም ብለው እንደዛ ነው። ሁሌ ጭቅጭቅ ሁሌ ግብ ከሚሆን ተንኮል ካላሰበችበት አሁን አሪፍ ነገር ነው። ተንኮል ካላስገቡበት ነገሩ ላይ ተንኮል ካላስገቡበት አሪፍ ነገር ነው። ግን ተንኮል ካስገቡበት ግን ከባድ ነገር ነው የሚፈጠረው። ገብቷችኋል? አሁን ሩታ ሄርሜላ በጣም ነው እኔ ማርያም ሁሉም ግሩፕም ነው የሚያደርጉባት። በጣም ነው የምታሳዝነኝ አንዳንድ ጊዜ እግዚአብሔርን ነው የምላችሁ። ሆነ የዋህ ነች በቃ ሁሉም ለመጣው ስቃ ምን ብላ ነው የምትቀበለው? ገብቷችኋል? ስቃ የተንኮል ሳቅ እንኳን አትስቅም እኮ ትለዋችኛዋ ነች። ያቺ የተንኮል ሳቅ ነው የምትስቀው። የተንኮል ሳቅ ነው የምትስቀው። ብዙ ጊዜ ነው ማያት እና አብርሃም በጣም ነው ያሳዘነኝ ማርያምን። አብርሃም በቃ ተውት፣ ትንሽ ይረፍበት እባካችሁ፣ በቃ ተውት። እግዚአብሔርን በጣም ነው የሚያሳዝነው አብርሃም። እና አትስደቡት። ቅድም ሲሰሙ ብዙ ኮሜንት እያየሁ ነበር። አትስደቡት አብርሃም ልክ ነው። ምን ያደርግሽ? ምን ይፍጠር? እሺ እቺ ዘር አላስቀምጥም ማለት በወጣ በገባ ቁጥር ጭቅጭቅ ነው። ምን ያደርግሽ? እስቲ ሰላም ከሆነ እስቲ ይቅርታ ብላሽ ሰላም ከሆነ ሰላሙን እስቲ እንየው ብሎ ነው መቼም እሱ ሰላም ከሆነ እንደራሱ ስለሚያስብ ነው። ሰው ሁሉ ልክ እንደራሱ ስለሚያስብ ነው። አብርሃም በጣም የሚያሳዝን ነገር እንደራሱ ነው የሚያስበው። ሰው ሰላም ሁሉ ነገር ሰው ሰላም ይዞ እንደሚመጣ የሚያስበው የራሱ ሰላምነትን ስለሚያውቅ ማለት ነው። ስለዚህ አብርሃም አሁን በጣም ነው የሚያሳዝነው። ስለዚህ ባካችሁን አብርሃምን አትስደቡት። ምንም ትርቅ ቢሆንም ሄርሜላ ጋር ነው ከሄርሜላ ጋር ነው። ተውት። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ተናደሩ